ኢየሱስ አብን ያየዋል በእውቀታው ያየዋል ማለት በእውቀት እንጂ ሌላ ነገር አይ በእውቀት ነው። መልስ ያጭር ነው። አብ ወልድ መንፈስ ቅዱስ እንዴት ነው የሚታዩት ሲሆን በዘላለማዊ እውቀት በእግዚአብሔርን እኮ በሰው መታየት የተለያየ ነገር ነው። ስለዚህ ዮሐንስ ወንጌል 1:18 ላይ መቼም ቢሆን አብን ያየው አንድም ስንኳ የለም ይላል። በምን ማየት ነው? ኦኬ በእውቀት ደረጃ ነቢያቶች አላዩትም ማለት እኮ ነገር እሺ ከምን አሁን ምን አልከኝ? አብ ወልድን ያየዋል ብለህ ጠየቀኝ አይደል? በምንድን ነው በእውቀት ዮሐንስ 1:18 ላይ መቼም ቢሆን አብን ያየው አንድም ስንኳ የለም አለ አይደለ? በምንድን ነው ያላዩት? ዮሐንስ 1:18 መቼም ቢሆን አብን ያየው አንድም ስንኳ የለም ካለ በኋላ 1:18 ነው። አንዴ ዮሐንስ 1:18 የተቀየረችው ጥቅስ ማለት ነው። እህቶች ከፍተዋል። ጋይስ ንገሩን በዛ ስለምንወጣ ከከፈቱ እንወጣለን። እነሱን እየጠበቁ ስለሆነ ከፍተሻል አንቀጹን ሜሮን? በቃሌ ነው የማነባው። ሰው መቼም ቢሆን አብን ያየው አንድም ስንኳ የለም በአባቱ እቅፍ ያለ አንድያ ልጁ እርሱ ተረከ የሚል ጥቅስ አለ አይደለ? አዎ። ከዛ መላላ ጥቅሱ ላይ ዘቅ ብለህ ስታነበው በቅፉ ያለው አንድ ልጁ ግን ተረከው ይላል። ስለዚህ የማይታየውን አምላክ ኢየሱስ ክርስቶስ ገለጠው እያለ ነው። አሁን የኔ ጥያቄ ግን እሱ ሳይሆን ተርኮታል። እሺ መቼም ቢሆን አብን ያየ አንድም ስንኳ የለም ሲል በምን ማየትን ነው የሚለውን ንገሪ። ኦኬ ማንም ሰው የሆነ ሰው እግዚአብሔርን ፉሊ ማየት ስለማይችል ለምን እግዚአብሔር መንፈስ ነው ይላል። ከላይ እኮ ከፍ ብለህ ስታይ እግዚአብሔር መንፈስ ነው። መቼም ቢሆን አብን ያየው የለም ሲል እኮስ መቼም ቢሆን ማንም አብን አላየውም ነው እና ተስማምተናል። ግን በምን ማየትን ነው ያላዩት? ኦኬ ያንን መለኮት የሆነ ምንነቱን አላየም እያለ ነው። ምንነቱን መለኮታዊ ምንነቱን ሰው አላየም ማለት ልጁ ብቻ ነው ይሄንን ማየት ይችላል። እሱ ነው የምልሽ። መቼም ቢሆን አብን ያየው ተነስተን ስንመልሰው ማለት ነው። አሁን ጥሩ መልሰሻል። መቼም ቢሆን አብን ያየው አንድም ስንኳ የለም በአባቱ እቅፍ ያለ አንድያ ልጁ እርሱ ተረከ ይላል። ስለዚህ አብን በምኑ ነው ያላዩት ብዬ ጠየቁሽ እና በመለኮታዊ ምንነቱን ማንም አላየውም አይደለም መልስሽ? ሙሉ በሙሉ ያየው የለም ሰው ያ መለኮታዊ ምንነቱን አላዩትም አልሽ አይደለ? ማንም አላየው አይደለ? ከልጁ በቀር ስለዚህ ኢየሱስ አብን አምላክ እያለ ያለውን ማወቅ አለበት። ኢየሱስ አብን አሁን እዚህ ጋር ማለት ተርፎ አሳየ ማለት ነው። እዚህ ጋር ነው ጥያቄው። እዚህ ጋር ነው ጥያቄው። ክርስቶስ ብቻ ነው ጥያቄው። እዚህ ጋር ነው ጥያቄው። እዚህ ጋር ነው ከነቢያትም መካከል መለኮታዊ ምንነቱን ማንም አላየውም አልሽ አይደለ? መለኮታዊ ምንነቱን ማንም አላየውም አልሽ። ስለዚህ አለማየታቸው ሰማይቷል ግሎሪውን ለምሳሌ ሙሴ የእግዚአብሔርን ክብር ሻዶውን ወር ደግሞ ግሊምስ የምንለውን ነገር አይቷል። ግሊምስ ማለት ምንድን ነው? ፊቴን አይተህ መቆም አትችልም አለው። ግን ይላል ምንድን ነው እንዴት ሻዶ አድርጎ አየ የእግዚአብሔርን ክብር ምንድን ነው አማርኛው ስጠኝ። ሙሉ ለሙሉ ሳይሆን ሻዶ ግርዶሽ ሸካይና የሆነውን ግሎሪ የምንለውን ማለት የእግዚአብሔርን ግሎሪ ግን ሻዶውን ማለት ምንድን ፉሊ አላየም። እግዚአብሔርን ፉሊ ዲቫይን የሆነውን ግሎሪ አላየም። ማንም ሰው አላየም። እንደ ሙሴ ቅርብ የሆነው ሰው አላየም። ይሄንን ቤሲክሊ ያለው ሻዶ አለ። ሻዶ ስንል ምንድነው? እዛ ጋር ፉሊ ክብሩን አላየም። ቤሲክሊ ፉሊ ብታይ ትሞታለህ እኮ አለው። ስለዚህ ፉሊ ማንም ሰው ያየው የለም ማለት ነው። ሻዶን አይቶታል ስትይ ቆይ ፉሊ አይቶታል አላልኩም። እኔም ቆይ ሻዶውን አይቶታል ነው ያልሽኝ? ሻዶውን አላልኩኝም። ቃሉን ብናውጣው ደስ ይለኛል። ፊቴን አይተህ
ፊቴን አይተህ እሺ፣ ለማንኛውም እሺ፣ ችግር የለውም አላልሽም፣ ግን አላየሁም። እንደዛ ሳይሆን ፊቴን አይተህ መኖር አትችልም ካለው በኋላ ግን ሙሴ ያው ኤክስፒሪየንስ እንዳደረገ እግዚአብሔርን ክብር ኤክስፒሪየንስ እንዳደረገ ቃሉ ላይ ስለሚናገር ማለት ነው። እሺ፣ ስለዚህ ሻዶንም አላየ። ምኑ ነው ታዲያ ያየው? እሺ ፉሊ ያልተገለጠውን የእግዚአብሔርን ክብር ነው ያየው ሙሴ። ፉሊ ክብር ምንድን ነው? የሚታይ ክብር ይታያል። እንግዲህ ለሙሴ በተቻለው መልኩ እግዚአብሔር እንደገለጠለት በቃሉ ላይ ይናገራል። ምንድን ነው አሁን የተመለከተው ክብር ምንድን ነው? የእግዚአብሔር ክብሩ ማለት እንትን ሳይሆን ባህርም ሊሆን ይችላል። ክብር ይታያል እኮ ቆይ ልነግርህ ነው። እሺ ለምሳሌ እግዚአብሔር ራሱን ገልጦ ያውቃል። በሲና ተራራ ላይ ለምሳሌ ሲገልጥ ምድር ተንቀጥቅጣለች አይደል እንዴ? ስለ ግልጠት አይደለም ነው ተቦት ግልጠት አይገናኝማ ከረሳችን ጋር ግልጠት አይደለም። ግልጠት ቢሆን እሺ ችግር የለውም። በአብርሃም ቤትም ሰው ሆኖ መጥቷል። እሺ አታየኝ አለ። ሙሴ ፊቴን ያሳየኝ አለው። ፊቴን አይተህ መኖር አትችልም አለው። ግን ያየው ነገር አለ። ምንድነው? ግሊምስድ እኛ በእኛ መጽሐፍ ቅዱስ ኢንተርፕሪቴሽን ሂ ሶ ሰም ኦፍ ጋድስ ግሎሪ ያውም የሚሉት ሙሉ ለቀርቶ ሙሉ ላይ ግሎሪ የምትለው ያየው ነገር ምንድነው? እሺ ምንድነው የታየው ግሎሪ ምንድነው ነው ያየው ብለው ይፈታሉ። ነጸብራቅ መጽሐፍ ቅዱስ ነጸብራቅ እንዴት ብዬ ልንገራ? ያው ኢሜጅ እየሰጠው ነው አይደለ? ነጸብራቁን ነው ያየው። ግልጽ አድርግልኝ። ያየው ነገር ምንድነው? ስፔሲፊክሊ እሱን ንገሪኝ። እሺ አንዴ ላውጣው ጥቅሱን እኔ ካንተ ጋር እንትን ከመል ዋናው ነገር ዮሐንስ 18 ላይ ነበር ያለው። እዚህ ጋር ሙሴ ላይ ጀርባውን የእግዚአብሔርን ጀርባ አይተዋል ሙሴ ከጀርባ ከኋላ በኩል አይቶታል። ግን ያው እሱም እንትን ነው ምሳሌያዊ አነጋገር ነው። ገባ ማለት ጀርባ ምንድነው? በክብር ነው የምንተረጉመው እኛ። ጀርባ ክብር ነው። ጀርባ ነው ክብር እናውጣ። ጀርባ ክብር ነው። ጀርባውን አየ ይላል። እሺ ልጠይቅህ፣ ምንድነው ሙሴ የጠየቀው? እሺ ፊት ራስን የጠየቀው ክብርህን አሳየኝ ነው ያለው። ክብርህን አሳየኝ ነው። ከዛ ጀርባውን አየ ይላል። ስለዚህ በዛ መሰረት ማለት ነው ለሙሴ ተገለጠ። ሜሮን ራስህን አሳየኝ ይላል። ክብርህን ይላል። ክብርህን አሳየኝ ይላል። ራስህን አሳየኝ አይደለም እናውጣው ካልኩ ለዛ ነው። አይ ሙሴ ላይ መሄድ ከፈለክ ራስህን አሳየኝ ነው። ግን አሁን ራስህን አሳየኝ ያላለው ለምን ተጠየቀ? ፊትህን ራሱ የሚል ይመስለኛል። ራስህን አሳየኝ አይደል ያለው? ቆይ ላውጣው ጥቅሱ። አይደለም ክብርህን አሳየኝ ነው ያለው። ክብርህን እስቲ የትኛውን ቅጂ ነው የምታነብው? ላውጣው እንዴ? እሺ እንዳልኩ ሰፊ ስለሆነ እንደዛ የምትይ ከሆነ ሌላ ነገር የሚፈጠራል። እሱም ማለት ይላል እባክህ ክብርህን አሳየኝ ያለ ነው የሚለው ይሲ። ከዛ ግን እግዚአብሔር ሲመልስለት ፊቴን አይተህ ፊቴን ማየት አትችልም፣ ሰው አይቶኝ አይኖርም አለ ይላል። አየህ የጠየቀው ግን ክብር ነው። እሺ ልክፈትልሽና ስለዚህ የተገለጠው ክብር ነው። ሊትራሊ ለይህ ሙሉ ለሙሉ አላየው። ስለዚህ ዮሐንስ 1:18 ምክንያቱም አሁን ይስማማል ማለት ነው። ጥቅስ እንደውም ያመጣህልኝ ለምን ማንም ሰው እግዚአብሔር ሙሉ ለሙሉ አላየውም ማለት ነው። በመጽሐፍ እየሰማሽ አንድ ጊዜ ክብርህን አሳየኝ ያለው አይደለ? ያ አንዴ እስካወጣ ድረስ ቆይ እስቲ ይኸውና ከፍቼዋለሁ። የክፈችው 33:13 ችግር የለውም። ዘጸአት 33:13 ላይ ራስህን አሳየኝ ነው የሚለው በግሪክ ሰብታይንቱ። እሺ ዘፍጥረት ዘጸአት ነው ይሄው ዘጸአት 33:13 ይሄው እሺ ዘጸአት 33:13 ስንት ላይ ነው አንተ ያለው? ደግሞ የቱ ጋር ሄድክ? 33:20 ዘጸአት 33:13 ዘጸአት 33:13 ላይ በግሪክ ሰብታይንቱ እስቲ አማርኞቹ ምን ብለው እንደተረጎሙት እናያለን። 13 እሺ ያ ፊቴን ሲባል በመጽሐፍ ቅዱስ ፍቺ ምንድነው ብለህ የምን ፍቺ ሳላ በራስህ አትተርጉመው። ፍቺ ምናምን የለማ። ምክንያቱም የለም ያልሽው ጥርጣሬ ላይ ካላችሁ ክርስቲያኖች ቅድም ያልሽው ምንድነው? አንዴ ቅድም ያልሽው ምንድነው?
አንዴ እንደው ቆይ በእሺ እንደውም ራስ ታገለጥልኝ እንትኑ ላሳይሽ። ቆይ አንድ ጊዜ ግሪክ ሳብታይንቱ የሚለውን ላሳይሽ እና ዘጸአት እስቲ እንዳንገለጥኛ ራሱ ስለ ግልጠት ስናወራ እንግሊሹ ላንብብልሽ። ከመጽሐፍ ላይ ነው የማነበው። ግሪክ ሳብታይንቱን ሄደሽ ቼክ ማድረግ ትችላለሽ። if therefore በዚህም አለ I have found favor before you በፊትህ ሞገስን አግኝቻለሁ show yourself to me ራስህን ለእኔ አሳየኝ እንደውም that I may see you clearly እንደው በግልጽ አንተን እንዳይ yourself አሳየኝ ብሎ ጠየቀው። እሺ ኔሮን ግሪክ ሰብትዌጀንት ብለህ መጣ። ግን ምን ላድርገው ታዲያ? እሺ ግሪኩን የሚለውና አይ ያነበብን አሁንም በፊት ሞገስን አግኝቼ እንደሆነ አሁንም በፊት ከተሳሳትኩኝ እንትን ሰርች አድርጊ። አሁን እዚህ ያለሽ ሁለት ስልክ ካለሽ ግሪክ ሰብታይንት ብለሽ አንዱን ሰርች አድርጊ ይመጣልሻል። አሁንም በፊት ሞገስን አግኝቼ እንደሆነ ብዥ ያለ እሺ አውቅህ ዘንድ በፊትህ ሞገስን አገኝ ዘንድ ራስን በግልጽ አሳየኝ። ይህም ህዝብህ እንደሆነ ህዝብህ እንደሆነ ተመልከት አለው። if therefore I have found favor before you show yourself to me that I may see you clearly በግልጽ እንዳይ አንተ ራስህን so that I may find favor before you እና በፊትህ ሞገስን አገኝ ዘንድ ራስህን yourself ነው not your glory እና እንደዚህ ይላል ነው ግሪክ ሳብታይንቱ። ያው የሚቀርመው እሱን ስለሆነ ነው ብዙ ጊዜ ግሪክ ሳብታይንቱ ነው የምጠቀመው። the ዋንም ስለሆነ የቆየም ስለሆነ yourself ነው። እንደውም ከዛ ጀርባውን አሳየው ይላል። አሁን እዚህ ጋር ነው ሜሮን ክብር ጀርባ ነው። እሱን ግልጽ አድርጊልኝ። እሺ በመጽሐፍ ቅዱስ ፍቺ መሰረት ማለት ነው። እስቲ እንደዛ የተፈታበትን አሳይኝ። አመጣልሃለሁ፣ ችግር የለውም። በደንብ አድርጌ አመጣልሃለሁ። ከማስረዳት በፊት ነው ማስረጃ የሚመጣው። እሺ መቼ? ኦኬ ቤሲክሊ ክብር ነው ያየው እዛ ጋር ጀርባውን አየ የሚለው ቦታስ? እሺ እኔ እንትኑን እየከፈትኩኝ ነው የዕብራይስጥ ቃሉንና ቴክስቶች የማዘራዲ ቴክስት ኤሌክስ ኦል እየከፈትኩ ነው። እንዳልከው ወደዛ ስትሄዱ ታይም ይወስዳል። ግን ፖይንታችን ምንድነው? አሁን ጀርባውን ዮሐንስ 1:18 ተነስተ ዘጸአት ላይ እንዴት እንደሄድክ መጀመሪያ እንዴት ብታስረዳኝ። ያው ምን ለመማር ስለሆነ ምን እንዴት ነው የወሰድከኝ? መጀመሪያ የጠየቀው ዮሐንስ 1:18 ማንም አላየውም ያልከኝ በሙሉ ክብሩ ማንም አብን ያየው ፉሊ እዛ ቦታ ክብር አይደለም ማለት ቃሉ ያጨምረኝ ቄሶች እንዳደረጉት። አሁን የኔ ጥያቄ ኢየሱስ አብን ሲያይ የአብን ምኑን ነው አየ የሚባለው ስልሽ እውቀት አልሽ። በእውቀት ነው ያየው አልሽ አይደለ? እዛ ጋር አይደለም። አይ አብ ወልድን በምንድን ያየው አልከኝ። ጥቅሱን ከመጥቀስ በፊት አይ በዘላለማዊ እውቀት አብ ወልድን ያውቃል፣ ወልድም አብን ያውቃል አልኩ። ከዛ ማወቅ ኦኬ ማወቅ ሳይሆን ማየትስ ማየት ሶሪ ይቅርታ፣ ማየት ስትለኝ እንዴት ነው የሚያየው አብ ወልድን ስትለኝ በዘላለማዊ እውቀት ማየት የምንለው እኛ በእውቀት ደረጃ ነው እንጂ እንደናንተ እንደኔ የሚታይ ምንነት የለውም። እሺ ቆይ እግዚአብሔር የሚታይ ምንነት አለው የለውም? ፊዚካሊ እግዚአብሔር መንፈስ ነው እያለ ነው አይደል መጽሐፍ ቅዱስ። ኖት አቦት ፊዚካል እኔ ፊዚካል አላልኩሽም። ይኸውልሽ የሚታይ በአይን ማለት በመጽሐፍ ቅዱስ ፍቺ መሰረት እውቀት ነው። እኔ ምን መሰለሽ? እሺ ቆይ እሺ እሱን ያዥው። የኔ ጥያቄ እግዚአብሔር በአይን የሚታይ ምንነት አለው ወይስ የለውም? በማን አይን? በእኛም ሊሆን ይችላል፣ በማንም ሊሆን ይችላል። የለውም፣ እንደዚህ አይነት ነገር የለም። እግዚአብሔር መንፈስ ነው። አንድ መንፈስ ስጋና ደም አለው ብሏል እንደ መጽሐፍ ቅዱስ። ምንም የሚታይ ይኸውልሽ፣ እኔ ስጋና ደም እኮ አይደለም ያልኩሽ ኔሮን። ስጋ ነው ደም ነው አጥንት ነው አላልኩም። እግዚአብሔር መለኮት ነው። መለኮት ከሆነ ደግሞ ስጋ ደም ምናምን አይባልም። እኛም ለምሳሌ አላህ እንደዛ ይታያል ምናምን ስንል እኮ እጅ ደም ስር ኖሮት አጥንት ኖሮት እንደዛ እያልን እኮ አይደለም። አሁን እያልኩሽ ያለሁት በአይን ሊታይ የሚችል ምንነት አለው ወይስ የለውም? ኖት አባውት ፊዚካል ኖት አባውት ስጋ እና ደም።
ስለዚህ ጥያቄ ምንድነው? ዋን ሞር ጠይቀኝ እስቲ ከገባኝ። እኔ እግዚአብሔር ስጋ ማለት ስትል ፊዚካሊ ካልሆነ በምንድነው ሊታይ የሚችለው አልከኝ? በምን እግዚአብሔር አሁን በአይን ሊታይ የሚችል ምንነት አለው ወይ ነው? ታስል ነው እንደዛ ብሎ የሚያምን ሰው ካለ እኔ አላውቅም። ስለዚህ ምንም ሊታይ የሚታይ ማለት ምንነት የለውም ሊታይ የሚችል እንዴት? እግዚአብሔር በዲቫይን ኤሰንሱ ኦር ደግሞ በመለኮት ምንነቱ በምንለው ማለት ነው በኔቸሩ ሂዝ መንፈስ ስለሆነ አይታይም። እግዚአብሔርን ክብሩን አሳየኝ ያለው ማን ነው? ሙሴ ሲናገር ክብርን አሳየኝ ያለው ፊቴን አይተህ አለው። ፊቴን ስለው እግዚአብሔር ፊት ስላለው ነው እንዴ? ፊቴን አይተህ መቆም አትችልም ሲለው ፊቴን አይተህ መቆም አትችልም ሲለው ትሞታለህ ሲለው ወረኔን አይቶ የሚቆም የለም ሲለው ምንድነው? በፉሊ ግሎሪ በፉሊ ክብሬ እኔን አይቶ የሚቆም የለም እያለው ነው። ቤሲክሊ ፊት የሚለው ነገር እዛ ይታያል። እኔ ግልጽ እንዲሆን ልጅ የፈለኩት ነገር አለ። እሱን ፓርት የነካሽልኝ አይደለም እኮ አሁን ሌላ ቦታ እየሄድሽ ነው። የተቸገረው እንደዛ ነው። የፈለኳት ፖይንት አለች፣ እሷን መመለስ። አሁን ኢየሱስ እግዚአብሔርን በዲቫይን ኤሴንሱ አላየውም አይደለ? ቶታል እንጂ ይታያል ማለት ነው እኮ። እውቀት ነው አልኩ እኮ የሚታይ ፊዚካል አይደለም እኮ። እኔ ያልኩሽ እንደዛ አይደለም ጥያቄው። እሱ በአይን ሊታይ የሚችል ፊዚካል ኖት ፊዚካል ግን ኤሰንሱ በአይን ሊታይ የሚችል ነው። ምንድነው? አይታይም አይደለ? አንቺ ያልሽው እግዚአብሔር ኤሰንሱን እኛ በአይን ልናየው አንችልም በአጠቃላይ አይደለ? ስለዚህ በአይን አሁን ጥያቄው ኢየሱስ ክርስቶስ በአይን ሊታይ የሚችል እግዚአብሔር በአይን ሊታይ የሚችል ምንነት አለ ወይስ የለውም ብዬ ጠየቅኩሽ። በአይን ሊታይ የሚችል ምንነት አለ ወይስ የለውም ብዬ ጠየቅኩሽ። እሺ በአይን ስትል ደግሞ ይላችሁ ችግሩን መሰለ። በአይን ስትል አንተ ዩር ኢምፕላይንግ ፊዚካል አይን፣ እኔ ደግሞ አይን ስለ እውቀት ነው አልኩ። ዘላለማዊ እውቀት ነው ስለ አይናችንን ከሆነ ስለ ፊዚካል ነው የማወራው። እኛ በፊዚካል አያችን ይሄ በአይናችን እግዚአብሔር በዛ ሊታይ የሚችል ምንነት አለው ወይስ የለውም ነው? በፊዚካል አይናችን ነው ሙሴም እኛ እናየዋለን ሳይሆን እሱ ሊታይ የሚችል ምንነት አለው ወይስ የለውም? እሺ በፊዚክሊ የሚታይ ያልክ ነው አሁን እዚህ ላይ ቆይ። እሺ ኖ እኛ ስለ አይናችን ስናወራ ነው። ግን አሁን ጥያቄው እግዚአብሔር በአይን ሊታይ የሚችል ምንነት አለ ባህሪ ስለማይታይ ነው መልሱ። አይደለም ነው። እቺን ያዥልኝ። እግዚአብሔር በአይን ሊታይ የሚችል ምንነት የለውም። ስለዚህ አሁን ጥያቄው እዚህ ጋር ነው። ኢየሱስ አብን በምንነቱ አይቶት ያውቃል አያውቅም? ክሊር አድርጎ ነው መጽሐፍ ቅዱስ የሚናገር ዮሐንስ 1:18 ላይ እግዚአብሔርን ከቶ ማንም አላየውም፣ በአብ እቅፍ ያለው አንድ ልጁ ግን እርሱ ገለጠው እያለ ወር ደግሞ ተረከው ይላል። አይቶታል ማለት ነው ኢየሱስ እኮ በዘላለማዊ እውቀት። አሁን እየቀላቀልሽው ነው ሚሮን፣ እየቀላቀልሽው ነው። እኔ የጠየቅኩሽ በአይን ሊታይ የሚችል ምንነት አለ ወይስ የለውም አልኩሽ። እግዚአብሔር ይሄ ማለት እሺ በአይን ሊታይ የሚችል እግዚአብሔር በአይን ሊታይ የሚችል ምንነት አለው ወይስ የለውም ብዬ ጠየቅኩ እኮ። በጥቅሱ መሰረት በአውዱ መሰረት ስትሄድ ማለት ነው እያለ ያለው በአብ እቅፍ ውስጥ ማለት ኢየሱስ ከአብ ጋር በጣም ቅርብ የሆነ ግንኙነት እንዳለው ያሳያል እንጂ ስለዚህ እግዚአብሔር ሊታይ የሚችል ምንነትና ማንነት የለውም አይደል? ባጭሩ እስቲ ደጋመልኝ መልስኩት እኮ በአይን በሌላንቱ ፊዚካል የሚታይ ባህሪ የለም ማለት የማንም ባህሪ ማንነትም ምንነትም። ለምሳሌ ማንነትና ምንነት አለ አይደል? ለምሳሌ አንቺ ምንድነሽ? ሰው ነሽ፣ ማንሽ ሜሮ ነሽ። ሶ ማንነትና ምንነት ይሄ ነው። እግዚአብሔር በአይን ሊታይ የሚችል ምንነትና ማንነት አለ ወይስ የለውም ነው? ባጭሩ የለውም ነው አይደል? አንቺ መልስሽ እንዳለጋግመው የማይታይ አምላክ ይለዋል። ምንድነው አንደኛ ጢሞቴዎስ ላይ የማይታይ ስለሆነ የሚታይ ምንነትና ማይታይ ማለት ይኸውልሽ እንትን አይደለም፣ የተቀላቀለ ነገር ነው። አለመታየቱ የለውም የሚለውን አያሳይም። ለምሳሌ አንቺ እናትን አላየሽም አይደለ? ያ
ስለማትታይ ሆነ አይደለም፣ አንቺ ስላላየሽ ነው። ስለዚህ ሰዎች እግዚአብሔርን አላዩትም፣ መቼም ቢሆን አብን ያየው አንድም ሰው እንኳን የለም ነው ያለው። አይታይም አይደለም፣ ግን አሁን ማንም ሰው እኛ ልንነውም አንችልም፣ እኛ ኬፐብልም አይደለም። ለምን ከእርሱ ስላልመጣን እሱ ማየት አንችልም። እሱ ግን አይቶታል። እሱ በዘላለማዊ ስለነበር እሱ ይሄ ኤክስክሉሲቭሊ እሱ ማየት ይችላል። ምኑን ነው ያየው? ማንነቱ ነው ምንነቱ ነው ያየው? በመለኮት ምንነቱ ይታያል። እሺ ማየት ማለት ፍጹም ማወቅን ነው የሚያመለክተው በመጽሐፍ ቅዱስ ትርጉም መሰረት እያልኩ ነው እንጂ በአይኑ አላየውም አይደለ? አይን እንዴት እንደዚህ ብለህ ትተረጉማለህ? አይን አለው አይደል ኢየሱስ? እሺ አይን ማለት በመጽሐፍ ቅዱስ ትርጓሜ በአውዱ መሰረት ምንድን ነው የሚለው ነው። ኖ ኢየሱስ አይን አለው። አይን ማለት አይን አለው ኢየሱስ አይደለ? እንደዛ ነው ያለው። እሺ ኢየሱስ አይን የለውም ነው ከሆነ ንገሪኝ፣ ችግር የለውም። ያ ኢየሱስ ክርስቶስ ስጋ ከመልበሱ በፊት ግን ኤግዚስት እንደሚያደርግ እናምናለን እኛ ክርስቲያኖች አይደለ? ምን ማለት ነው? ስጋም ሳይለብስ ፊዚካል አይን ሳይኖረው በፊት አብን ፐርፌክትሊ ያውቃል እያለ ነው። ኖት አባውት ፊዚካል ባይዘ አይን ለመባል ግዴታ ፊዚካል መሆን የለበትም። አንደኛ ይኸውልሽ እኛ አላህ አይን ስለዚህ ፊዚካል ካልሆነ ደግሞ ስለ ፊዚካል ካላወራ ደግሞ ስለ እውቀት ነው አይደለ? ቤዚክሊ መንፈስ ብቻ አይደለም። ቆይ ማያ ነገራቶችን የሚመለከትበት አይን ያለው የለውም ስጋ ባይሆንም ምንድነው ደጋማ ነገራቶችን የሚመለከትበት አይን ያለው የለውም? ማን? ኢየሱስ። አሁን ስለ ስጋ ስለለበሰው ኢየሱስ እያወራ ነው፣ እየደበላለቀው እኮ ነው። ችግር የለውም። ስለሱ ስለራሱ እናወራ። በሁለቱም በኩል ሂጂ ከፈለግሽ ቅድመ ዓለምም ድህረ ዓለም በኢየሱስ ክርስቶስ በመለኮታዊ ማንነቱ አብን ፐርፌክትሊ ያውቀዋል። ቆይ እሺ እኔ በመለኮታዊ ማንነቱ ፐርፌክትሊ አብን ያውቀዋል። አንዴ ችግር የለውም። ድህረ ዓለም ወይ ደግሞ ምንድነው ቅድመ ዓለም እናወራ። እሺ ቅድመ ዓለም ያለ ብዬ ባላምንም ኢየሱስ በአንቺ እምነት መሰረት ነገራቶች የሚመለከትበት ማያ አይን አለው የለውም? ኖታ ቦስ ስጋ ችግር የለውም። ስጋ እንዳይሆን ስጋ ባይሆን አይን ምንድነው? በመጽሐፍ ቅዱስ ፍቺ መሰረት እውቀት ነው አልኩ። ለምን ደግሞ ተቀበል? አይመለከትም ነው ኢየሱስ ነገራቶችን እኮ መመልከት ማለት እውቀት ነው። በመጽሐፍ ቅዱስ ፍቺ መሰረት ያውቃል እንጂ ለምሳሌ ቀይ ነገር ማወቅ ነው እያልኩሽ ያለሁት ሜሮን። ቆይ ነገራቶችን ያያል አይደለ? ያያል ሲባል አሁን ለምሳሌ ቀይ የሆነውን ከአረንጓዴው ያያል አይደለ? ይለያል። እሺ አንቺ በነገራችን ላይ ያልሻለሽው ሜሮን እውቀት ነው እንጂ መመልከት። ለምሳሌ አይነ ስውር ያለ ሰው ቢኖር ቆይ አይነ ስውር ሰው ቢሆን አይነ ባይኖረው አልቆይ ልንገርህ፣ ፊዚካል ባዲ ላይ ያለ አይነ ስውር ሰው ያያል ላይክ አይኑ ፊዚካሊ ባይኖረውም ግን አንድ ነገር ቆይ አይነ ስውር እሺ ይቅርታ አይነ ስውር ባለ አይነ ስውር እንዴት ያለ ያውቃል። እሺ ጥሩ ምሳሌ እኔ ላመጣ የፈለኩትን ምሳሌ ነው ያመጣሽው። በነገራችን ላይ በእውነት ለምን በአይናቸው ፊዚካሊ ሳይዳስሱ እውቀት ሊኖራቸው ይችላል። ምን ለማድረግ በሩቲን አንዳንድ ነገር ሩቲን ካረክላቸው እሳት እንደሚያቃጥል ያውቃሉ። እውቀት ይኖራቸው እሳቱን ያዩታል። ጥሩ እሳቱን አያዩትም። አሁን እቺኑ ምሳሌ ያዥልኝ። ኢየሱስ ያውቃል እንጂ ይሄ ማየት እኛ የምንለውን ማየት አያይም አይደል? ያልሻለሽው እውቀት አለው። ልክ አይነ ስውር አምላክ በማንነቱ ማለት ነው። አይን አያስፈልገውም ለማየት እያልኩ ነው። አሁን አንቺ የምትይው የቅድመ ዓለም የነበረው ኢየሱስ ከአይነ ስውሩ በምን ተለየ? እሱ ነገራቶችን ያውቃል ግን አያይም። አሁን እዚህ ጋር ኢየሱስም ልክ እንደዛው ነገራቶችን በማወቅ ደረጃ ያውቃቸዋል። ግን አረንጓዴ ነገር አሁን ያውቃል ኢየሱስ ቅድመ ዓለም? እንዴት አያውቅም? አረንጓዴ ቀይስ? ኧረ ተው ሳላ እየቀለድክ ነው። እሺ አይቶ ነው ወይስ እንዴት ነው ያወቀው? አውቆ ነው ያልሽ ነው አንቺ። አውቆ ነው የሚያውቀው አልሽ። ልክ አይነ ስውሩ አሁን ቀይ ሲባል ያውቃል፣ አረንጓዴ ሲባል ያውቃል። ግን አይቶ አይደለም። እኮ እያልክ ያለው ምንድነው? ፈጣሪ ለምሳሌ አካል አልለበሰም። ሆፉሊ አንተም እንደዛ ታምናለህ። እኛ አምላካችን በዲቫይን ኦር ደግሞ በመለኮታዊ ምንነቱ መንፈስ ነው ብለን ነው የምናምነው። እግዚአብሔር መንፈስ ነው የሚለው ማለት ባህሪው ማለት ነው። መንፈስ ነው ማለት በነገራችን ላይ አይደለም። ቆይ ንገረኝ። ስለዚህ እግዚአብሔር ሁሉንም ያውቃል እንላለን። ያያል፣ ቀይን ከአረንጓዴ መለየት ይችላል። በእውቀት ደረጃ ወይስ አይቶ? ስለዚህ አይን ስላለው ያዩ። እሺ አይን ስላለው እኛ እንደዛ እናናለን። አይኑ የግድ ስጋ መሆን የለበትም።
እንዴት? እሺ ንገረኛ። ወይ እናንተ ስጋ ያልሆነ መለኮታዊ አይነ ስጋ ያልሆነ የግድ እኮ አይን ለመባል ስጋ መሆን የለበትም። እሺ አይን ለመባል ስጋ መሆን የለበትም። ለምሳሌ መልአኩ ገብርኤል አይን አለው፣ ግን ስጋ ነው እንትኑ ገብርኤል። ስለዚህ አይን ለመባል የግድ ስጋ መሆን የለበትም። አንደኛ ያዥልኝ እሱን። ሁለተኛ አይነ ስውሩ ሰውዬ አረንጓዴ ነገር ምን እንደሆነ አያውቅም፣ ግን ዝም ብሎ አረንጓዴ ቢጫ ቀይ ይላል። አሁን አንድ አይነ ስውር ብትጠይቂ የኢትዮጵያ ባንዲራ ምንድነው የሚመስለው ብትይ አረንጓዴ ቢጫ ቀይ ይልሻል። አረንጓዴ አለ፣ ከዛ ቢጫ፣ ከዛ ቀይ ይልሻል። በእርግጠኝነት አንድ አይነ ስውር ግን በአረንጓዴና በቢጫው መካከል የምርም ምን አይነት ከለር ልዩነት እንዳለ አያውቅም። ስላላየ በእውቀት ደረጃ ያውቃል። አሁን አንቺ ወደ ኢየሱስ እንመጣ፣ ኢየሱስም አረንጓዴ ቀይ ምናምን ያውቃል፣ እውቀት አለው። ነገር ግን ያን እውቀት ዳይሬክትሊ መመልከት ይችላል ነው ወይ? ዳይሬክትሊ መመልከት ይችላል ወይ? ወደ ነገራቶች ላይ መመልከት ይችላል ወይ?